ሰላም ሰላም፣ እንዴት አመሻችሁ? ስለ ኢትዮጵያ ዝም አንልም። ዛሬም ተመልሰናል። አዳዲስ በጣም የሚያስቁ የሚያስገርሙ ትዕይንቶች አሉ። ያው እንግዲህ የእንግሊዝ ፕሪሚየር ሊግ፣ የጀርመን ቡንደስሊጋ እና የስፔን ላሊጋ ወደ ኢትዮጵያ መጥተው እንደሚጫወቱ ተመስገን ጥሩነህ ነው አይደል? ተመስገን ጥሩነህ በባህር ዳር ያስተላለፈው መልእክት የሚቀር የለም ብሏል። የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዳ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታቸው ቦታሉ ብሏል። የእንግሊዝ እና አርሴ የለ፣ ባርሳ የለ፣ ማድሪድ የለ፣ ማንቸስተር የለ፣ እነ ፓሪስ የለ፣ ባየር ሙኒክ ሳይቀር ኢትዮጵያ መጥተው ይጫወታሉ ብሏል። እንግዲህ ተመስገን ጥሩነህ ብልጽግና በጣም ስማርት እየሆነ ነው። የወጣቱን የልብ ትርታ የተረዳ ይመስላል። ምን ያደርግ? ያ ሁሉ ህዝብ ግልብጥ ብሎ የአርሴናልን ድል ሲያጣጥም በቀጥታ ይሄ ወጣትማ እንደዚህ ብናደርግለት ሌላ የሚፈልገው ነገር የለም ነው። ሪሊ ብልጽግና ስማርት እየሆነ ነው። ወጣቱ የሚፈልገውን እናሟላለን አይነት ነው እየሄደ ያለው። በቃ እና እባካችሁ ተመስገን ጥሩነህ የእንግሊዝ ፕሪሚየር ሊግ፣ የጀርመን ቡንደስሊጋ፣ የስፔን ላሊጋ እዚህ ኢትዮጵያ መጥተው ይጫወታሉ። ስቴዲየሙን እዚሁ እንገነባለን እያለ ነው። በብልጽግና ዘመን የማይሆን ነገር የለም እና ስንዴን ምረጡ ማለት ነው። በቃ ሌላ እነ መሳይ እና ሌሎች ዲያስፖራ ዩቱበሮች ስለ አዲስ አበባ መገፋት፣ ስለ ወጣቱ መሰደድ፣ መደናገጥ፣ መንገላታት፣ ስራ አጥነት ስለ አዲስ አበባ አብዝታችሁ አትስበኩ። በቃ ዳባ ልበስ አንሰማም አናይም ብለው የአርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት የትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። እውነት እንጠየቅበታለን፣ በዚህ እንጸጸታለን። ምንድነው መደረግ ያለበት? ከኬንያ ምን እንማራለን? ኬንያዎች አስቀኑን። እውነት ቀናን በኬንያዎች። እንዲህ ድምፅ አውጥተህ ስትናገር፣ እንዲህ ለህብረተሰቡ ልሳን ስትሆን ግድ የለም ተመችቶኛል፣ አንተ ለምን እዛ ሆነ ዳር ሆነ ስለኛ ልትናገር አትችልም ብሎ መልሶ አንተን ሊገስጽ ይሞክራል። ደግሞ ምን አይነት ሞራል እንዳለን ራሱ የሚያስገርም ነው። እውነት ለመናገር ያሳፍራል። ልጣጭ ስትረግጠው እኮ ይጥልሃል። የኢትዮጵያ ህዝብ የሙዝ ልጣጭን ያህል እንኳን እየተረገጠ መጣል አቅቶታል። ምናልባትም መሪን የሚሾመው እግዚአብሔር ነውና እግዚአብሔር ያንሳው የሚል በጣም 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 የሰነፍ አባባል እየተጠቀምን ቀደም ሲል ያልከው ነው። የአርሰናል እንኳን ደስ አላችሁ በዚህ አጋጣሚ የአርሰናል ደጋፊዎች። ግን ኢትዮጵያ ችግሯ ብዙ ነው፣ ሰፊ ነው። ይሄ ወጣት የሚያለቅሰው ስለምንድን ነው መሆን ያለበት? አዎ ስፖርት መዝናኛ ነው፣ መደገፍ ምንም ችግር የለውም። ነገር ግን በዚህ ደረጃ ህዝብ እያለቀ ህዝብ እየሞተ ሀገሪቱ በቀውስና በመከራ ታጥራ ለሌላው ነገር ጆሮ ዳባ ልበስ አንሰማም አናይም ብለው የአርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት የትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። ተሳይ ሳምንት ውስጥ የኬንያ ህዝብ 20% ጨመረብኝ ብሎ የኬንያ መንገዶች በኬንያ ወጣቶች በአመጽ ሲጥለቀለቁ በዛው ወቅት ኢትዮጵያ ውስጥ ይሄ ሁሉ መከራ የሚወርድበት ስራ የሌለው ቤተሰቦቹ የሚሰቃዩ ወጣት አርሴናል ሻምፒዮንሺፕ አሸነፈ ብሎ መንገድ ዘግቶ ይጨፍራል። ዩሲ ስለዚህ ለራሱ ቁስል ባዳ የሆነ ሙሉ አዲስ አበባ ስትፈርስ ለምን ብሎ የሚጠይቅ ህዝብ የለም። እግር ኳስ ሊያውም የሀገር ውስጥ ተጫዋቾች በሌሉበት
አንድ የእንግሊዝ ክለብ አሸነፈ ብሎ እያለቀሱ ወጣቶቹ ስሜታቸውን ሲገልጹ ስታይ በቃ አርቲፊሻል ስብዕና የማስመሰል ስብዕና ድራማቲክ የሆነ ሌላ እንትን ወጣቱ እንዲላበስ በደንብ በቃ በተሳካ ሁኔታ የማደንዘዝ የፔን ውስጥ ህመም እያለ ግን ሁል ቀን ማደንዘዣ እየተወጋህ ህመሙን ፊል እንዳታረገው ከተደረግ በሽታው አልዳነም። በሽታው በሰውነት ውስጥ እየተሽከረከረ ነው። ምናልባትም ሊገልህ ጥቂት ደቂቃዎች ሊቀሩት ይችሉ ይሆናል። ግን ማደንዘዣ ሁሌ የዛ ቦታ ላይ ማደንዘዣ ስለሚኖርህ ያ ማደንዘዣ ያመመህ ሆኖ አይሰማህም። ሌላው ቦታ ላይ ጥፍሩ ሲቆረጥ ትንሽ ደም ደማ ብሎ እውነት እኮ ነው። አንዳንዴ ተወጥ ማድረግ በቃ ወደሚታገሉት ፎከስ አድርጉ። ወደነ ፋኖ በቃ እዛ ጋር ኮዝ አለ። ፋኖዎች ነፍጥ አንስተዋል፣ እየታገሉ ነው። በእነሱ ዙሪያ ላይ ፕሮፓጋንዳ ስሩ፣ እነሱ ላይ አበረታቱ፣ እነሱ ጋር የምታደርጉትን ነገር ስሩ። በአዲስ አበባ ላይ ግን ምንም ውጤት እያመጣ አይደለም። ወጣቱ የሚያሳየው የተገፋ ወጣት፣ የተሳደደ የተራበ ወጣት እውነት ነው። በዛ ልክ ወጥቶ ድጋፍ ለአርሴናል ለእንግሊዝ ፕሪሚየር ሊግ ድጋፍ አይሰጥም። አይደለም ለአርሴናል፣ ኢትዮጵያ በታሪኳ እንደዚህ አይነት ድል ብታገኝ ወጣቱ እየቆዘመ ከሆነ እየተሳደደ ከሆነ እየተራበ ከሆነ በዚህ ልክ ወጥቶ እንቧ ከረየ የሚልበት የሚጨፍርበት ምክንያት የለም። ቢገፋ ቢሳደድ ለመብቱ በዚህ ልክ ወጥቶ መጮህ ይገባው ነበር። ስለዚህ ይህን ስናይ አንዳንዴ ድምፃችን ምንም ባዶ ይሆናል። ምንም አይነት ማለት ማንም ሊቀበለው አይችልም፣ ባዶ ነው የሚሆነው። ስለዚህ እነ መሳይ ዘወር በሉ፣ ወደ ታጠቁት ነፍጥ ወደ አነሱት ጽንዶ ምናምን ወደምትሉት ሄዳችሁ መቀስቀስ፣ እዛ ላይ መስራት ይሻላል እንጂ በዚህ ጋር አልተሳካም። ስንዴ በቆሎ፣ ስንዴ በቆሎ፣ ማለት ነው። በአጠቃላይ ፈኒ የሆነ ነገር ነው ያለው። ነገር ግን የተመስገን ጥሩነህን ሂደት በጣም አደንቃለሁ። ማለት ማድነቅ ሳይሆን ያው ይገርማል። የወጣቱን የልብ ትርታ ያ ምን ያደርጉ ትክክል ናቸው። ወጣቱ እዚህ ላይ ከሆነ ያለው እነ ተመስገን ጥሩነህ የአርሴናልን የእንግሊዝን ፕሪሚየር ሊግ እዚህ ጋር እናመጣዋለን። ያ ማምጣት ይችላሉ። ማምጣት ማለት አንድ ጨዋታ አምጥተው ማጫወት ይችላሉ። ያው ገንዘብ ነው። የኢትዮጵያን ኢኮኖሚ ድቅቅ አድርጎ ከፍሎ ሊያመጣ ይችላል። ከዛም በላይ ከፍሎ አርሰናልንም ባርሴንም ማንቼንም ዩናይትድንም ሊያመጣ ይችላል። ያውም እኮ የማንቸስተር ደጋፊዎች ተቀንሰው ነው የአርሴናል ያን እንደዛ ድብልቅልቅ ያደረገው። እና ከዚህ አንጻር ስናየው እውነትም ያስብላል። አንዳንዴ ጥያቄ ያስነሳል። ወጣቱ እንደምናወራለት እየተገፋ እየተሳደደ እየተረገጠ ከሆነ በዚህ ልክ ወጥቶ ስለ አርሴናል እንደዚህ ምድር አትበቃኝም ብሎ አናየውም። ይሄ ለብልጽግና መንግስት የገጽ ግንባታም ከፍተኛ ነው። የዓለም ሕዝብ በሚያው ደረጃ ተገርመዋል። ብዙ ኢትዮጵያ ውስጥ የዚህን ያህል እነ መሳይ እዚህ ጋር መታችሁ በኬንያ ቀናን በእንትና ቀናን እንደዚህ ጨምረ ብለው ወጡ። እንደ ህዝብ በቃ የኢትዮጵያ ህዝብ ምንም እንደ አንተ በራሱ ጊዜ ሲደርስበት ያኔ ሲሆን ያኔ ሲነሳ ያኔ አለን ትላላችሁ፣ ድምፅ ትሆኑታላችሁ። አሁን ላይ ግን ተወት ማድረጉ የሚሻል ይመስለኛል። ስለዚህ እነ ተመስገን ጥሩነህ ያሉት ያለው ፈኒ ነው። እዚህ ጋር ደግሞ በቆሎ ምናምን ነገር። ለማንኛውም መልካም ምሽት። እስኪ በቆሎ